አብርሽን ገደል የሰደዱት ጓደኞቹ ናቸው የምትሉ እስኪ እጃችሁን አውጡ። እምሬን ነው የምላችሁ። ገደል የሰደዱት ጓደኞቹ ናቸው። የሚያደርገውን ነገር እየደገፉ አብረህ በርታ ቀጥል እያሉ ማለት ነው። ጭራሽ ከሄርሜላ ጋር እንድትጋቡ እንፈልጋለን። ኧረ ምን አይነት ጓደኝነት ነው እናንተ? ገደል እየሰደዳችሁት እኮ ነው። ልጁን እኮ ወደ ጥልቁ እየከተታችሁት ነው። ግን ታውቋችኋል። በነገራችን ላይ አብርሽ ብቻ አይደለም ሄርሜላም ነች። ሄርሜላም አሁን ምናልባት እናንተ ወይ ለስራ ብላችሁ ወይ ለቀልድ ብላችሁ ይሆናል ይሄን ስራ እየሰራችሁ ያላችሁት። ግን ከሆነ ጊዜ በኋላ ከመላመድ እውነተኛ ፍቅር ይመጣና ገደል እንዳገቡ በተለይ ሴት ልጅ አንድ ወንድ ልጅ ሲንከባከባት አብሯት ረጅም ጊዜ ሲያሳልፍ ፍቅር ሲሰጣት ከጎኗ ሲሆን ወደ ፍቅር የመቀየር እድሏ በጣም በጣም ሰፊ ነው። ስለዚህ አብርሽን አፍቅረሽ ደግሞ ማለቴ ያው ስላችሁ እስካሁን ከማውቀውም በሰውም ሲደርስ ስላየው ባለትዳር ወንድ አፍቅረሽ ቢያገባሽ ራሱ ከሆነ ጊዜ ላይ አንቺንም ልክ እንደ አንቺ አይነት ሌላ ቄጧ ገልበጥ የሚል ሴት ሲያይ ጥሎሽ እንደሚሄድ እንዳትረሽው። እሺ ማንሽ እንትና አሁንማ ጭራሽ ቀይ በቀይ አረ የዘንድሮማ የእናንተማ የምር የከፋ ነው። በጣም የከፋ ነው በእውነት ማለት ነው። በጣም የከፋ ማለት ነው። የከፋ የሚባል ነው። እንደው ጨረሳችሁ በቃ ልክስክስ ብላችሁ ቀራችሁ። እንደው ታልከስክሳችሁ ቀራችሁ። በጣም ያሳዝናል። እና አቤልና ብሩክ የምትባሉ ማለት ነው አብርሽን እየገፋፋችሁ ገደል እየሰደዳችሁ። እቺ ሄርሜላ የምትባለው ማለት ነው በጎን የሆነ የምትሸጉጥላችሁ ነገር አለ አይደል? ለዛ ነው። አዎ ልጁን ገደል ሰደዳችሁት። ልጁን ወደማይሆን ወደ ጉድጓድ እየከተታችሁት ነው። ጠላቶቹ እናንተ ናችሁ፣ የእውነት ማለት ነው። አብርሽ አንድ ቀን እንደሚጸጸትና እንደሚቆጨው እናውቃለን። በዛን ጊዜ እናንተን እንደሚወቁስ እንዳትረሱ። ምክንያቱም ህይወቱ መስቀልቀልቀል እንዲል እያረጋችሁ ነው። አቤልና ይሄ ብሩክ የሚባለው ማለት ነው። ትክክለኛ የአብርሽ ጠላቶች እናንተ ናችሁ። በሩታ አብራችሁ በልታችሁ ጠጥታችሁ፣ ግን እናንተ ከኋላዋ ወጋችኋት። ሩታዬ ይመችሽ የኔ ቆንጆ ጀግና ነሽ። ስራም አላጣች እሷ ቢከፋትም ምንም ቢላት በቃ ነገ ጧት ሌላ እድል እንዳለ ስለምታቅ፣ ሌላ ቻንስ እንዳለ ስለምታቅ፣ ደግሞ በተሳሳተ መንገድ እየሄደ ያለ ሰው ከጊዜ በኋላ ይቆጨውና ይመለሳል። በዛን ጊዜ ሲመለስ ግን ወይኔ ምን ያህል እንደምታስለቅሰህ ሩታ በደንብ አስብበት አብርሽ። ሴት ልጅ አንዴ ካመረረሽ ከባድ ነው እናቴ። የምትወደውን ሰው አለማጣት ብዙ ትታገሳለች፣ ግን ካመረረሽ በኋላ ብትል እሪ ብትል አይሆንልህም። እንደ ሩታ ያለ ሚስት ደግሞ መቼም አታገኝ። ሄርሜላ ለኔ ሚስት ትሆነኛለች ብላ አታስብ። እንደዚሁ ባለትዳር ወንዶችን እየዞረች ስታተራመስ የምትኖር ሴት ናት እሷ። አዎ አስብበት አብርሽ።